እንደዚህ አይደለም። ሂድ በእናትህ ወደዛ። ምን እስቲ አንተ ወደ አሳየኝ እስቲ ወደ ክፍታፍ እኔ የገባሁበትን ችግር ብገባ አንዱን እንኳን አታስተካክል። ወረኛ ዝም ብለህ እንጣጥ ይኸውልህ ኤፍሬም ይኸውልህ እስካሁን አክብሬያለሁ። እሺ አንጠለጥላለሁ። እሺ አክብሬያለሁ። ወሬ ብቻ ደፋ። ሰላም ዩቲዩብ እንዴት ናችሁልኝ? ዛሬን ተመልሰን መጥተናል ማለት ነው። ከጠፋሁባችሁ ያው የጠፋሁበት ምክንያት አለኝ። ትንሽ ሰሞኑ ሀገሩ ምድሩ ሰላም አይደለም። በተለይ ዱባይ ኤምሬት ያላችሁ በተለይ አረብ ኤምሬት ላይ ወይ ደግሞ ወደ አረብ አካባቢ ወደ ምስራቅ አካባቢ ያላችሁ ሰዎች ሁላችሁም ሰላም አይደለም። ያው ለዛም ነው እኛ ከመረጃ ኃይል የጠፋ ነው። ሌላ ደግሞ እየተፖስተ እየተለቀቀብን ያለው ቪዲዮ ትንሽ ቆይቶ በዚህ አይነት ሰዓት ስለሆነ ኤዲቲንግ ምናምን ትንሽ የራሳችን ብቻ ነገር አለና አሁን ደግሞ ሰላማችሁ ይብዛ እያልኩኝ ተመልሼ መጥቻለሁ ማለት ነው። ባላችሁበት ሰላም ፍቅር ከእናንተ ጋር ይሁን እና የዛሬ ቪዲዮ በደንብ የምናየው ይሆናል ማለት ነው። የትም እንዳትሄዱ ቪዲዮን ተከታትለን አዳምጠን ተመልሰን እንመጣለን። ሀሳብ አስተያየት እንሰጣለን። ሰሞኑን የተፈጠሩ በብሩኬና በሀይሚ በጓደኞቻቸው የተፈጠረ በመሀላቸው የተፈጠረ ነገር አለ። እሱን ተከታትለን አዳምጠን ተረድተን ሀሳብ ወይም አስተያየት ለመስጠት ተመልሰን እንመጣለን። ወደ ቪዲዮ ፈለግከውን ከሷ ጋር አውራ ጨርስ። እሺ ፈልገሽ ነው ከቤት የወጣሽው ማለት አስገድዶሽ አይደለም? ይሄንን ነው ማወቅ ፈልገሽ ነው? እኔ እሱ አላስገደደኝም፣ ግን ደግሞ ካለው ሁኔታ አንፃር እሱ ይዞኝ ስለመውጣቱ እንድትፈርድበት አልፈልግም። አመሰግናለሁ ማለት አይደለም፣ ምንም ሌላ አልፈልግም። በቃ አንቺ ፈልገሽው ከሆነ ይመችሽ። ስለዚህ የፈለጋችሁትን ነገር ማድረግ ትችያለሽ፣ የፈለግሽውን ህይወት መምራት ትችያለሽ። ገብቶሻል? ላይክ አይደለማ ምንም ማድረግ አልችልም እኮ እንደዛ ያው ሁሉ ነገር እየተፈጠረ እንደዛ አይነት ነገር እየተከሰተ ምን ተፈጠረ? ንገሪኝ። እኔ እኮ እየተሰቃየሁ ነበር በመሃል ቤት አይደለም እንዴ? የተሰቃየሽው በብዙ ነገሮች። በምን? ለምሳሌ ምን? ብሩክ አሁን እሱን እኔ መናገር አለብኝ። ንገሪኛ። ለምሳሌ ምን ተፈጠረ? ምን ተፈጠረ? እውነት ባልሆነ ነገር ነው እኔና አንቺ እየጣላን ያለው ነው አይደል እኮ። በቃ አሁን ተው ሁሉንም ነገር። ለምንድን ነው ስለዚህ ነገር አናውራ። በቃ ለዚህ ከሆነ የጠራኸኝ በቃ እኔ እንጃ። ፈልገሽ ነው የሄድሽው አይደለ? እሺ እግዚአብሔር ይስጥልኝ። እኔ እሱ ምንም አላስገደደኝም። አስገድዷት ነው ምናምን ብለህ ደግሞ ከሱ ጋር እንድትጣላ ያው እንግዲህ ብሩኬ ከወንድሟ ጋር ተጣልቷል ማለት ነው። ፋሚሊ ያው በደንብ እያየ ነው የምንገኘው እሱን ነው። ከዚህ ውጪ ከባድ ነገር እየተፈጠረ ይገኛል። ሃይሚ ደግሞ በምላሹ ምንድን ያለችው ያው ብሩኬ ከወንድሜ ጋር ምንም ነገር እንድታደርግ አልፈቀድኩልህም እያለችው ነው። ነገሮች ወዴት እያመሩ እንደሆነ አላቅም። መለያየት ካለብን እንለያያለን ሲል ነበር እና ብሩኬ ያው ቪዲዮን እስከ ፍጻሜ ድረስ ተከታተሉ። የትም ሳትሄዱ ቪዲዮን በደንብ ጨርሰን ከእናንተ እኩል አይተን ሀሳብ አስተያየት በመሀል እየገባሁ እሰጣችኋለሁ ማለት ነው። ሌትስ ጎ። ቪዲዮን ተከታተሉ፣ የትም እንዳትሄዱ። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። በድጋሚ ላለው ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ወደ ቪዲዮ አይደለም ከሱ ጋር መጣላት አለመጣላት አይደለም። አሁን ያንቺ ፍላጎት ነው ከኔ መለየት፣ አምነሽበታል ማለት ነው። ብሩኬ እኔ ካንተ መለየት አልፈልግም፣ ግን ደግሞ በቃ ያለው ሁኔታ እኔ ምን ላድርግ? እሺ እንዴ ካንተ መለየት ብፈልግ እኮ እንደዚህ አላደርግም ነበር አይደለ? እኔ እኮ ሰጠሁሽ እኮ። ካንተ መለየት ብፈልግ እንደዛ አላደርግም። ሰጠሁሽ እኮ እኔ ይሄው ነይ ሰላም ከፈለግሽ ይሄው አልኩሽ እኮ። አልቀበላልሽ ሰላም እንዴ ምኑ ነው ሰላም ያገኘችው እቺ ልጅ? ካንተ ጋር ሆና እሱና ሰላም ያገኘችው አንተ ነህ። ሰላም እየነሳ ያለው እንዴ መጀመሪያም እኮ እቺ ልጅ ሰላም አንተ ነህ ሰላም እየነሳ ያለው። እኔማ ሰላም ለመስጠት እሷን በደንብ የምታስረዳ ከሆነ አስረዳት እኮ አልኩ። አንተ ነህ እኮ እሷን የሆነ አለ አይደለ እንደ ታላቅ ራስን ካሰብክ እኮ አንድ ነገር ልንገር፣ ገና ብዙ ነገሮች ይቀራል። ያልጨረስከው ነገር አለ። ምን አለ? መጀመሪያ ከዚች ልጅ ጋር ለመሆን ብዙ ነገሮች ያልጨረስከው ነገር አለ። እነዛ ነገሮች ጨርስ። ምንስ ያለ እንዴና ያውቀዋል። ምን አለብኝ አሁን? እርግዝና ልትለኝ እንደ ብዙ ነገሮች አሉ። እርግዝናው እኔ አይመለከት። ያልጨረስከው ነገር አለ። መጀመሪያ ጨርስ። እቺ ልጅ ሰላም እያገኘቻለሁ ወይ ጉድ ፈላ። ሰላሙን እያሳጣ ያለህ አንተ ነህ። እሺ እኔ አልጣላህ ምንም አይደለም። ይሄ የሆነ እንደ ልጅ አልሆንብህም አንተ ላይ እንደ ትልቅ። አንቺ ዝም በይ በቃ። ሀይሚ ፈልገሽ ከሆነ ፈልግ ያለው በይኝ ቀጥታ። ሌላ ምንም አማርኛ እኔ እያስጨነኳት አይደለም። ምን ይሄ እንዴ በእኛ ህይወት መሀል እኮ አንተ መግባት አትችልም። እውነቱን ስነግርህ የገባሁት እቺ ልጅ ሰላም ስላልሆነች ነው እኮ እሷ። ወይ ሰላም ስላል እኔ ሰላም ነኝ እንዴ? እኔ ሰላም ነኝ። አሁን ራሱ ታማለች። እየታመመች ያለችው ደግሞ በአንተ ምክንያት ነው። የገባህ አይደለም? በእኔ ምክንያት ነው የታመምሽው። እና በማን ምክንያት ነው? አይደለም አንተ በምታመጣቸው ሴቶች ናቸው እየታመመች ያለችው። ትሰማኛለህ ኤፍሬም? አይመለከትህም እንዴ? አይመለከተኛል እኮ አልኩህ። ብዙ ቀን ነገርኩህ። አይገባም? ብዙ ጊዜ እኮ ነገርኩህ። እንደዚህ እንድትለኝ አልፈልግም። አይመለከትህም። በእት ጉዳይ የሚያገባ ልክ ነው የሚያገባ። እሺ ቆይ እዛ ጋር ሆነ አውራ ብሩኬ
ገብቷል። የሚያገባክ ልክ ሆነ ነው የሚያገባ። ያለ መጀመሪያ መጨረስ ያለብህ ነገር ጨርስ። አያገባም እሱ። እኔና ራሷ መፍታት እንችላለን። ሃይሚ አሁንም ቢሆን እሺ ነገርሽኝ፣ ፈልገሽ ነው የወጣሽው፣ በቃ እቀበለዋለሁ፣ ችግር የለም። እኔ እሱ አላስገድደኝም ነው ያልኩ። ሲቀጥል ደግሞ እኔ ካንተ ጋር መለየት አልፈልግም፣ ግን ደግሞ ያለው ሁኔታ እኔ ሰላም እያሳጣኝ ስለሆነ ነው። እሱ ነይ እንሂድ ሲለኝ ተስማምቼ ወጣሁ። እውነቱን ልንገርሽ፣ ከዚህ በኋላ የምታገልኝ ሰው ላትሆኚ ትችያለሽ። ምን ማለት ነው? ይሄንን ስለመለሽልኝ ብቻ በቃ ይሁን፣ አይመለከተኝም ብዬ መተው እችላለሁ። እሺ የምታገልሽ አይነት ሰው ምን አድርጊ ነው የምትለኝ? ምን አድርጊ አይደለም፣ በቃ ትክክለኛውን በቃ የሚበጀውን ወስነሻል። ሃይሚ እኔ እንለያይ አላልኩሽም እኮ። አንተ ታገልላት፣ አንተ አግባት፣ አንተ ወለድላት። ጅል ወንድሜ እኮ ነው። ምን አይነት ነገር ነው የምታወራው? ይሁን በቃ የሚያወራውን ነገር ያስተካክል። ስናገረው የምትናገረውን ነገር አስተካክል። አንተ የምታወራውን ነገር አስተካክል። እንዳታወራኝሽ በሷ ፊት እንዳታወራኝ። ምን ታመጣለህ እኮ እንዳታወራኝ። ስርዓትን ያዝ ብሩኬ፣ በቃ ስርዓትን ያዝ። እንደዚህ አይነት ወሬ እንድታወራ አልፈልግም። ወንድሜ ነው፣ ወንድሜ መከበር አለበት። ስርዓትን ያዝ። አፉን ሲነካ እኔንም ማስከብሪያ እንዲህ ካሰብሽ ምንም እኮ ያልኩ ነገር በፈለኩት ነገር ነው እየነገርኩህ። እድሜ ልኬን አንተን ሳስከብር ነበር፣ ግን ደግሞ ወንድሜ ነው እንደዚህ እንድትል አልፈልግም። ገባህ አይደለም? የምታወራውን ነገር እንግዲህ ፋሚሊ እስካሁን በሀሳብ ደረጃ እየተጣሉ ይገኛሉ። ሃይሚም ያው በፊት ሃይሚ አሁን እያወራች የነበረው መንገድ አሪፍ ይመስለኛል። ነገር ግን ብሩኬ ልኩ ሲያልፍ በጣም ማውራት ሲጀምር ወዴት አደላች? ወደ ወንድሟ ወይ ደግሞ አብሯት ያለው ወንድ ልጅ ጋር እንትን አለችና ሁሌም ምክንያት አያጡም። ብቻ እነዚህ ልጆች ሀሳባቸው መለያየት ይሁን አለመስማማት ይሁን ምንም የምናውቀው ነገር የለም ማለት ነው። እና ሁላችንም እንደምናውቀው በጣም ብዙ ጊዜ እየተጣሉ እየተታረቁ እየተጣሉ መሀል ላይ በጣም ብዙ ግርግር እየተፈጠረ እንደሚገኝ ነው እኛ የምናስበው የምናውቀው። ብቻ ቪዲዮውን ጨርሳችሁት ይዩት፣ ብቻ ይዩት። መጨረሻው ምን ይሁን አብረን ምን ይሆናል። ወደ ቪዲዮ ተጠንቀቅ። ጥጋብ አይበለ ጥጋብ እንደሆነ የተነፈሰ አይቀርም። ወይኔ አምላክ፣ መከባበር ካለብን ተከባብረን እናውራ፣ ግን በእንደዚህ አይነት ሁኔታ አይደለም። መጨረስ ያለብሽ ነገር ጨርሽ ቶሎ። እኔ ምን ጨርሰው ነገር አለ መናገር ያለብኝ ከዛሬ በኋላ ብሩክ የሚባል ሰው አንቺ ህይወት ላይ አይኖርም። መተሽ ስለተናገርሽኝ ብቻ ገብቶሻል። ተናገርኩ። በእኔና አንቺ ህይወት አያገባውም ስላልኩኝ ትናገሪኛለሽ አይደል? ያገባዋል። ታዲያ አይደለም እኮ አንተ ያገባዋል። ይመልሽልኝ። የተናገርክበት መንገድ ነው። ምንድነው የተናገርኩበት መንገድ? ምንድነው የተናገርኩበት መንገድ? ምን ማለት ነው? ወንድምህ ሆነ አንተ አግባ። ለምን 1000 ጊዜ ወንድምሽ 1 ሚሊዮን ጊዜ ተከላከለ እንደዚህ ማለት አለበት? በምንድን ነው የተከላከለው? አይሚ እያለያየን እኮ ነው። ይሄን እኔ አንተ ያንተን እህት እንደዚህ ብዬ ቢሆን እርግጠኛ ነኝ አታስቀምጠኝም። ስርዓትን ያዝ፣ በቃ ብሩኬ ስርዓትን ያዝ። ገባህ አይደለ? እኔ በአንተ ምክንያት እንደዚህ እየተሰቃየሁ ካንተ መለየት ሳልፈልግ ካንተ ተለይቼ ባለውበት ሁኔታ እኔ ነኝ የማውቀው። እሺ ግን አንተ ችግርህን ሳትፈታ መተህ ዛሬም እንደዚህ አይነት ወሬ ታወራለህ አይደለ? እሺ አውቀሽ ቶሎ በይ። እኔ ምንም ወቅስ ነገር የለም፣ ግን የምትናገረው ነገር አስተካክል። ምንድን ነው የተናገርኩት? ትክክለኛ ነገር ነው የተናገርኩት። ሴትዮ ሰውን ወደላ ትክተች አታብዢው። አንቺ ዝም ብለሽ በወከረዩ አትበይሽ እንዴ። ስለምወድሽ መሰለኝ እዚህ ድረስ ጠርቼሽ ላናግርሽ የፈለኩት። መውደድ እንደዚህ አይደለም። ሂድ በእናትህ ወደዛ። ምን እስቲ አንተ ወደህ አሳየኝ እስቲ ወደህ ክፍታፍ። እኔ የገባሁበትን ችግር ብገባ አንዱን እንኳን አታስተካክል። ወረኛ ዝም ብለህ እንጣጥ ይኸውልህ ኤፍሬም፣ ይኸውልህ እስካሁን አክብሬሃለሁ። እሺ አንጠለጥልሃለሁ። እሺ አክብሬሃለሁ። ወሬ ብቻ እደፋሃለሁ። እሺ ስነ ስርዓት እሷ ናት ብዬ ነው ዝም ያልኩሽ። ማንንም ፍራ አትፍራ አይደለም፣ ልክህን አሳያለሁ። ታውቀኛለህ ደግሞ። እሺ የመላጣ ልጅ ታውቀኛለህ፣ ማረግን ታውቃለህ። እንከባበር። እኔ አልሄድም። ማውራት ያለበት ምን አይመለከተኝም። አንቺ ሂጂ ምናምን ምን ታመጣለህ? ማመጣውን አሳያለሁ። እጅን እንዳነካሽ ምን ታመጣለህ? አሳይ እኮ እንደምን እንዳነካኝ ህይወቴ ውስጥ ገብተህ በጠበቅከው ነው። ምን ታመጣለህ? እህቴ ውስጥ ነው የገባሁት። የምን እህት? እህቴ ውስጥ ነው የገባሁት። አይመለከትም። ስለ እህት እንዴት ነው አይመለከትም? አይመለከትም። ዞር በል እንዳ አጠገቤ እንዳትደርስ። ምን ነሽ ሀይሚ? እረፍ በቃ በእናትህ ልቀቀኝ። እኔ በአንተ ምክንያት ሁሌ እንደዚህ አይነት ነይ እንሂድ። ታዩቱን በዩ ነይ። ቆይ ምንድነው በአንተ ምክንያት የምትይኝ? ምን አደረግኩሽ? አብረን እንሁን ስላልኩሽ ነው። እኔ ፊት እንዳትናገሪ፣ ስነ ስርዓት እንዳትናገሪ። አይነን ነው ማጥፋት። ወደዛ እንዴት ነው የሚያደርገው? ትሰማኛለህ አይደል? እሺ ምን በሀይሚ ጉዳይ እንዳትናገሪ። አይመለከትም። አበዛው እጻት ስሚ፣ በእኔ ምክንያት ምን ሆንሽ? ምን አብረን እንሁን ስላልኩ ነው አይደለ? አብረን እንሁን ስላልኩ ነው አይደል እንደዚህ የምትሆኚው? ሃይሚ ነኝ እንዴ? ሂዱ እነቴ ባላ እንደዚህ አይነት ነገር ስነ ስርዓት
ያው እንግዲህ በጣም ብዙ ጭቅጭቅ ሀይሚን በመሀል ተመታለች ማለት ነው። ቪዲዮን ያላያችሁ ሰዎች በደንብ ተከታተሉ። የሚገርም ነው። መሀል ላይ ሀይሚ ተመታች እኮ ሳናውቅ በድንገት ለማገላገል ስትል እሷ አይኗን መቷት። ብሩኬና ልጁ ደግሞ በጣም እየተፋለሙ ይገኛሉ። በዚህ ከሄደ ነገር በጣም ውስብስብ የሆነ ነገር ውስጥ ነው እየገቡ ያሉት እና ከባድ ነገር እየተፈጸመ ያለ ይመስለኛል። እና በነገራችን ላይ ከባድ ውስብስብ የሆነ ነገር ነው። ያው በዚህ ከቀጠሉ በጣም ብዙ ነገር ነው የሚፈጠረው። ልጁም የራሱ ቡድን ይዞ ሊመጣ ይችላል፣ እሱን ሊያጠቃው ይችላል። ብዙ ነገር ነው የሚፈጠረው በመሀል ቤት እና ቪዲዮን ጨርሰን አይተን ተመልሰን እንመጣለን ወደ ቪዲዮ። እንዳትዛት ምንድነው ስለሆንኩ ነው ማለፍ እኮ ምንም ስለሆንኩ ነው ማለፍ። አላሳዝናችሁም? ቆይ ግን እናንተ ክብር የላችሁም ወይ? መስራት ይኖር እኮ እንከባበራለን። የምታመጣው ነገር የለም። እንከባበራለን። ምንድነው እንደዚህ? እኔ አንተ ወንድሞች ላይ አፌን እንኳን ከፍቼ አላውቅም። ምንድነው እሱ አፉን ሲከፍት ታዲያ እሺ ብዬ ልቀበል አልከፈትኩም። አይደለም ስሚ ነኝ ስርዓትን ያዝ። በቃ ልቀቅ። ምን አድርጎሽ ነው አፍ የምከፍችባቸው? ነው ወንድሞች ደርሰውብሻል፣ ዞር በል ደርሰውብሻል። እስከምገላት ልጠብቅ ነው እንዴ? ፈልገው አንተ ወደዛ ሄድ በእናትህ። ለምንድን ነው የምገላት? ማንም ያውቃል። በአንተ ምክንያት እኮ እየታመመች ያለችው። በቃ ሂጂ። እሺ ያርግልሽ። እኔ ከዚህ በላይ መወቀስ ምንም ማለትም አልፈልግም። ማንም ምንም አይመጣም ከዚህ በኋላ። እንዴ አፉን እየከፈተ ለምን ተናገርከው ትለኛለች። እንዴ አላበዛችሁም? እሷ ራሱ እየወደድኩ ምናምን እንዴ አይደለም መውደድ። የምታስከብሪው ራስሽ ነሽ። ምንም አይመጣም ከዚህ በላይ የምታስከብሪው ራስሽ ነሽ። ምንም እንዴ ብቻዬን እንድታገል አደረገችኝ እኮ። ህይወትን ብቻዬን ነው እንዴ? እኔና አንቺ እኮ ነው የምንኖርበት አይደል? እንዴ ነው ህይወት። እኔ ምን አገባኝ ሲጀመር እንዴ በተፈጠሩ ነገሮች። እሱ አፉን እየከፈተ ታዲያ ዝም ልለው ነው? ወንድሞች ላይ ከአፌን ከፍቻ ቃለው ምናምን መች ተናግሮሽ? ሁልጊዜ ላንቺ እንደቆም እኮ ነው። የሆነ ነገር ሲፈጠር እኮ ልኬን ነው የሚነግሩኝ አይደል? እንዴ እኔ እንተያያለን ከኤፍሬም ጋር በእንደዚህ አይነት መንገድ የሚያዋጣው ከሆነ እንሄዳለን። ይመቻችሁ። ሲጀመር ተውት። ሀይሚ የሚመችሽ እንደፈለግሽ ሁኚ እንጂ ወንድምና ጓደኛ አብሮ የሚኖር ወደፊት ትዳሬ ነው ብለሽ የምታስቢ ሰው እንደዚህ አይደለም የሚያዘው። ወንድምና ጓደኛ እንደዚህ አይደለም፣ በተአምር አይደለም። በተአምር ይለያያል። በጣም የተለያዩ ፍጥሮች ናቸው። ይግባሽ በጣም እንግዲህ ፋሚሊ ቪዲዮ ይሄን ይመስል ነበር። አብራችሁኝ ስለነበራችሁ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። በድጋሚ እላለሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ቀጣይ በሌላ ቪዲዮ እንመጣለን ማለት ነው። አብሮነታችሁን ከኔ ጋር ስላደረጋችሁ ከምንም በላይ ሀሳብ አስተያየት እየሰጠው ሳትሰላችሁ እስከ ቪዲዮ ፍጻሜ ለግና ለነበራችሁ አሁንም ለሚታዩ ሰዎች ቢግ ላቭ እንደ ቢግ ሪስፔክት ነው የሚባለው። እናመሰግናለን። አመሰግናችኋለሁ። ቀጣይ በሌላ ቪዲዮ ተመልሰን ብቅ እንላለን። ያው ባላችሁበት ሰላም ፍቅር፣ በተለይ ሳውዲ አረቢያ፣ ዱባይ፣ ቤይሩት ምናምን ያላችሁ ሰዎች እግዚአብሔር ይጠብቃችሁ። ጦርነቱ እንደተጋጋለ ነው። ብዙ መረጃዎች እየደረሱኝ ይገኛሉ፣ እያየናቸው ነው። እና ሙስሊም ከሆናችሁ ዱዓ አድርጉ በየእምነታችሁ። ሙስሊም ወይም ጴንጤ ወይ ደግሞ ክርስቲያን ከሆናችሁ ደግሞ ለምታመልኩት ለኢየሱስ ክርስቶስ በደንብ ጸሎት አድርጉ። እሱ ይረዳችኋል። ለእግዚአብሔር ጸልዩ። ይመቻችሁ።